እንዴት ጥፊ ልክስክስ እንዴት አባቷ ነው የምታምረው። ባክጦስ ለኔም ተረፈኝሽ። መጣው ድል ልሞክር። ምንድነው ጥፊው ተስማምቷል ነው? ሲላምላክ እባላለሁ። ጥፊው ተስማምቷል መሰለኝ። እንዴት ነው የምታምሪው በጊዮርጊስ። አሁን ዞር በለልኝ ስራ ፈት። ቆያ ሰውዬ በሰፈር መዋረድ ፈልጋል መሰለኝ። ኧረ ቢያንስ እንተዋወቅ፣ ሌላው ቢቀር ጓደኛ እንሆናለን። ጭራሽ ሌላም ነገር አስባል። ደፋር ችግር አለብህ እንዴ? በኋላ ግን ይቆጭሻል። እሺ እባክህ የኛ ሮሚዮ አሁን ዞር በልልኝ። እምቢ ካልክ ግን አስቸገረኝ ብዬ አስጠፈነግሃለሁ። እስታ ይደረዛ ደንባራ ተወያልኩ ተዋርደ መጣ። ዛሬ ባትመጣ ነገ ተመልሳ ትመጣለች። ምን አለ በለኝ። ኧረ እባክህ እንደዛ ስታመናጭቅ ባይኔ ያዩትን እዚሁ ልሰክሰኝ ባሉን። እቺ ልጅ እዚህ ሰፈር ደግማ ከመጣች እኔ ይቀጣል። አት ሲላምላክ እኮ ነው። እኔ ከፈለኩ እንኳን እሷን ሞናሊዛን ከሸራዋ ላይ አስወርጄ አስመጣታለሁ። ምን በቃ የልጅቷ ጥፊ ቅን ያዘርፍ ጀመራ። ቆይ ምን ተማምነ ነው? መቼም ስልኳን ትፈልገዋለች። ወይኔ በጊዮርጊስ አታ እግሮቹን ይዛብንስ ብመጣ። ለዛሬ ታች ሰፈር እንሂድ፣ መደወል አይቀርም። ያኔ እሷም ስልኳን እኔም እሷን ወስዳለሁ። ያርግልሽ መቼም ብራዘር። እንደፈለኩ አንቺ ፈልገሻል እንመቻች፣ መውደድሽን አይነሽ ይናገራል እንመቻች። እንካንካ ተቀበለኝ። ስልኬን ትሰጠኛለህ ወይስ ከእድሜ ላይ 5 ዓመት ይቀነስ? ይኸውልሽ የእኔ ቆንጆ፣ አሁን ትንፋሽ የማይሰጥ የሥራ ስብሰባ ላይ ነው። ስልክሽን የምትፈልጊ ከሆነ የጣልሽበት መጥተሽ ውሰጂ። ቻው። ያው ሳብ ጎርሳ መጣችልህ። ነግሬ ነበርኩ እንደምትመጣ። ትሰማኛለህ? ዛሬ ጫፌን ብነካኝ ሴት ናት ብዬ ዝም አልላትምሽ። ትሰማኛለህ? ማን እንደሆንኩኝ ያወቅኝ አልመሰለኝም። መዳፈር ከሌለበት ሰው ጋር ባትዳፈር ላንተም ጥሩ ነው። ሲጀመር እንዴት ብትንቀኝ ነው ኪሴ ውስጥ ገብተህ ስልኬን የሰራከኝ? ሌባ! ገና ሳይታውቀኝ ነበር። ደሞ እኮ ለማፈር ስላለኝ ነበርኩ ስትል፣ አሁን ስልኬን ስጠኝና ልሂድ። እዚህ ለደቂቃ መቆየት አልፈልግም። ሰው እንዴት እንደዚህ እየተመናገረ ቆንጆ ይሆናል? ፈጣሪማ በጣም ነው የሚያዳለው። ስልኬን ትሰጠኛለህ? ከሰጠኝም ሰጥሻለሁ የኔ ቆንጆ። ከዛ በፊት ግን አንድ ማድረግ ያለብሽ ነገር አለ። ጨዋታ ብለሽ መውሰድ ትችያለሽ። እንደ ህፃን ጨዋታ ትወዳለህ መሰለኝ። እኔ ስሜን ነግሬሻለሁ። አንቺ ስምሽን አትነግሪኝ? ነተወቅ ስልክሽን አትፈልጊው መሰለኝ። እኔን ማረከምሽ ናና ስሜን ነው ማወቅ የፈለከው? ስሜ ማን ይባላል መሰለ? ቢንጎ። ለወደፊት የምትጫወተውን ሰው ምረጥ እሺ። ካላቅም አትንጠራራ ሌባ። ከየት ነው ደግሞ እቺን ያመጡብን? በጊዮርጊስ እጄ ካላስገባዋት አላርፍም። በቃ ለምን አፈታትም? አልተዋት። ትንሽ ብታለፋኝ እንደምታያት አይደለችም። በጣም ትንሽዬ ቡችላ ናት። ቡችላ ደግሞ ትጫዋለች እንጂ በጭራሽ አትነክስም። ይልቅ እንዳሰባለን። ምንድን ነው ነኒት ባትንሽ ዳገት ሆነብኝ በሚጠፋ ሀብት አይኗ ተጋደው ወደድኩ ባለች አፍስ የሜክሲኮ ታክሲ የት ነው ማለት? እዚህ ጋር ነው። በዚህ ጋር ወይ ሆበለኝ መጣ። እዚሁ ጠብቂ። ያንቺ ጋር ይቀመጥ። ውስጡን ይሰበርቃል። እንዴ እናት አምጣው። ኧረ እሺ በቃ ከዚህ ጠፋ። ያው ሀብልሽ ከዚህ በኋላ ተጠንቀቂ እሺ። ምንድን ነው? ከማንም ሁለት አልፈልግም። ስንት ልክፈልግ? 1 ብር ይበቃኛል። ሲጀመር የአባቴ ማስታወሻ ባይሆን ኖሮ ቢወስዶም አይቆጨኝም። ሲቀጥል እርዳታን ጠይቄያል። አልጠየቅሽም። እንዲሁ ልተባበርሽ ብዬ ነው።
ትብብርህንም ቢሆን አልጠየቅኩም። ምን ያስቃል? ኧረ ምንም እንዲሁ ነው። አሁን ሁለት አንዱ አልክልኝ እንዲሰማኝ ስለማልፈልግ በምትኩ ምን እንደምትፈልግ ተናገር። ስምሽን ንገሪኝ። እሱ በቂ ውለታ ከሚሆንብሽ ብዬ ነው። ሀና እባላለሁ። በመጨረሻ ሲል አምላክ እባላለሁ። አትጥፊሽ። ደግሞ ጸጉርሽ ላይ የሆነ ነገር አለብሽ። ይኸው ተጠንቀቂ ጁሊት፣ እዚህ በጣም ብዙ ሌባ አለ። ሆ ስማ፣ አመሰግናለሁ። እሺ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ ምን ተፈጠረ? ወዳኛለች። ይመችሽ። ምንድነው ደግሞ ያስከው? የሚሰበር ዕቃ ነው። የምን ዕቃ? ደረቅ ቂጣ ይመቻል። ቀላል ተስፋ ወር አይደለም የኔ ህይወት ዱርዬ ነው እንደ ፎከርከው በላታ ይመችሽ። ኳለስኳል ሞናሊዛና መጣጣለው ብዬ ነው ሻራዳ 41 42 43 ቆይ ምግብ አልበላም እንዴ እንደዚህ የቀለልኩ? እባክህ ስላስያዝን ልበላ ፈልጌ። ዳጊ ሲቪሎች ሰፈሩን እያሰሱት ነው። የእናንተንም ስፋት ስላወቁት ወደዚህ መምጣታቸው አይቀርም። ስለዚህ ለዛሬ ከዚህ አካባቢ ጥፉ ብሏቸዋል ቢኮላ። እሺ አንተ ሂድ። እሺ እኛም ምን ሂድ እንፍጠን። ሃይ ሲል አምላክ። ሀና እንዴት ነህ? እዚህ ብመጣ አላጣህም ብዬ መጣሁ። ደግሞ የተጣደፍክ ትመስላለህ። ወዴት ነው? ገና ከስራ መውጣቴ ነው። ኦ ምንድነው ስራ ካልነገርከኝም እኮ። እሱን እየተራመድን ብነግርሽ አይሻልም? እዚህ በጣም መጥፎ አየር ነው ያለው። እሺ እና ስራክ ምንድነው አልከኝ? ስራዬ ምን መሰለሽ? አየር ባየር ነው የምሰራው። ነጋዴ ነኝ። ሳይ ግን ሌባ ነበር የመሰልከኝ። ማ እኔ? ኧረ ፈጣሪ ቅር ይበልሽ። እኔ ሌብነትን በጣም ነው የምጸየፈው። ታዲያ እንዴት ስልኬን ወሰድክብኝ? ያው ስማ አጋጣሚ ነው። ይሁንልክ። ዛሬ ግን እንዴት መጣሽ? ዝም ብዬ ነው እባክህ። ሀና ሳልወድሽ አልቀረውም። ሂድ ወደዛ ጅል። ጊዮርጊስን እኔም እኮ ሀናይ ያልጨረስኩ ስራ ትዘለኝ። አሁን መሄድ አለብኝ። እሺ እንዴ ስንገናኝ ልትነግሪኝ የነበረውን ትነግሪኛለሽ። አረሳውም። እሺ አረቃ ጥለሃል አንተ። ይሄ እብድ እንዴት ትጥላለህ? አውቄ የጣልኩት ነው ይመስልህ? መጠንቀቅ ነበረብህ ነው እያልኩ ያለሁት። የያዝነው ፋይል ከሌብነት ለአንዴና ለመጨረሻ ጊዜ ነበር የሚያስወጣ። ሲቀጥል ደግሞ አንድ ሰው ቢያገኘው ከርቻሌ እንደምንወረወር አታውቅም ነው ወይ? ሀናይ በቃጥና ይኸውልሽ ሀናይ ምን መሰለሽ፣ በመጀመሪያ ፈልገህ ነው አይደለም እዚህ ነገር ውስጥ የገባነው። ሲቀጥል ደግሞ ያየሽውን ነገር በሙሉ ማመን የለብሽም። ያው ባታዩ ደስ ይለኝ ነበረ። እንዴ ምንድነው የምትቀባጥረው? ለሰው የሚሰጠቅ ይሆናል ብዬ ስላሰብኩኝ እንደተጠቀለለ ነው ያስኩት። ባለፈው እኮ ስጠራ ካልሰማኸኝ እና ምንም አላየሽም? ኧረ እኔ ምንም አላየሁም። ያው እኔ በባህሪ ደንበኞች ያዘዙት ዕቃ ሳይከፈት እንዲደርሳቸው ስለምፈልግ አይደል? አዎ ያው ደንበኞቻችን እንዲከፉብን ስለማንፈልግ ነው። ደንበኛ ንጉስ ነው አይደል የሚባለው? ድምጽ ግን አዲስ አልሆነብኝ። በቃ ሲላይ እኔ ልሂድ። ምንድነው እንደሱ የምታፈጭብኝ? ወድጄሃለሁ። ባለፈው ሳልነግርህ የቀረሁት ይሄ ነበር፣ ግን ከዛ በፊት ላውራክ እፈልጋለሁ። ማፍቀር እፈራለሁ አውቃለሁ። በቅጡ እንኳን ቁጭ ብለን አናውቅም፣ ግን ነፍስ ከነፍሴ እንደገጠመች የገባኝ ሀብሌን በጓደኛ ካሰረቀች የመለስክልኝ ቀን ነበር። ውስጥ ምን እንዳለ ይቻል፣ አይኖች ውስጥ ብዙ ነገር ይቻል። ሲል አምላክ እኔ ወድጄሃለሁ። አረ በጊዮርጊስ ምንድነው አስጨነቅሽኝ እኮ። ሌባ ነህ አይደል? ቀና በለና ንገረኝ፣ ሌባ ነህ አይደል? ስለዚህ እኔን የምትፈልገኝ ከሆነ ውሎህን፣ ማንነትህን፣
ጓደኛህንም ጭምር እንድትቀይርና ሰላማዊ ሰው እንድትሆን እፈልጋለሁ። ምን ማለት ነው? ዳግም እኮ አብሮ አደግ ጓደኛዬ፣ ውሎዬም ቢሆን ያደግኩበት። እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት። አስብበትና ውሳኔን ንገረኝ። ቻው። አረ ፈጣሪን ፍራ። እኔ ከክፍለ ሀገር መምጣቴ ነው፣ ምንም የለኝም። ዝም በል አልኩህ አንዴ። አረ እሱ ቆሎ ነው። እዴ አረ የስለት ብር ነው እንዳትቀጸም። አው እሱ ራሱ ነው። ሂድ እባክህ አንተ ደግሞ ሂድ አሁን ከዚህ። እግዚአብሔር ያክብርልኝ። አንተ ምን ሆነ ነው? አንተ ካንተና ከሷ እንድመርጥ ጠይቃኛለች። ማናት? ሀና። ይቺ ደግሞ ምን ነው ፍላጎቷ ቅጣጣ። ገደል ግቢ በላት እባክህ። ዳግም ወድጃታለሁ። እና የወደድካት እንደሆነ ደግሞም ትክክል ናት። ሌባውንም እስከመቼ? ኧረ እባክህ የኛ ሌብነት ዛሬ ነው የሚታይ። ዳግም ወድጃታለሁ እያልኩ እሷን የሚያሳጣኝን ምንም ነገር ቢሆን ማድረግ አልፈልግም። አብሮ አደግ ጓደኛ ለሴት ብለህ መተው ቢኖርብስ? አደርገዋለሁ። ወይኔ በጊዮርጊስ። ቆይ እሷ ማን አባቷ ሆና ነው አሁን መታፈላጭ ቆራጭ የምትሆን? ስትፈልግ ገደል መግባት ትችላለች። እሺ እኔ እናንተ ያሳለፍነውን አንዱን መከራ ብታውቅ ኖሮ እንደዚህ ለማለት ባልደፈረሽ ነበር። አንተም ካላበርክ በስተቀር ያሳለፍነውን መከራን እያወቅክ ማንን ልምረጥ ብለህ የምታስብ አይመስለኝም። ለዛሬ ሰክረ እንደሆነ ቆጥሬ ዝም ብያለሁ። ነገ ግን ከብደት ስትነቃ ደውለህ ገደል ግቢ ትላለህ። ነገ እዚሁ ተመልሰህ እንድመጣ እጠብቅሃለሁ። ወንድም ነኝ። እሺ ሄሎ ሀና፣ ወስኛለሁ። ዳግም ሲላምላክ መልእክት አስቀምጦልሃል። የምን መልእክት? ራስህ ብታየው ይሻላል። ይሄ ሁሉ ለኔ ነው? አዎ። ሁሉንም ነገር አስተካክያለሁ። ከዚህ በኋላ ተሰጥ አብረን መሆን እንችላለን። አሁን እንሄድ አለብን። ቁጭ ብለን በደንብ እናወራለን። እሺ ሀና። ቻው። ከማይሆን ሰው ጋር ጨዋታ እንደጀመረ ነግሬው ነበር። ሰማኛለሁ። ማን እንደሆንኩኝ ያወቀኝ አልመስለኝም። መዳፈር ከሌለበት ሰው ጋር ባትደፈር ግን በዚህ ፍጥነት በዝረራ በጭራሽ አሸንፋለሁ ያልጠበቅኩ። እልህኛ ነሽ እኮ። አይ ሲላማ ለዚህ ራስነት እንዴ ደኔ ፍቅር ሪላክስ ማድረግ ፈልጋለሁ። እሺ እኔ ቆንጆ በልነዳው ዳግም ሲላምላክ ማንን እየጠበቅክ ነው? የማይመጣን ሰው አጠብ። ከተኛህበት ንቃ። ምን ማለት? ዋጠብሰ የምታበላ ልጅ። ቆይ ምንድነው እንደዚህ ጅል እስክትሆን ያፈዘዘች? ዳግም አነጋገርን አስተካክል። ባላስቀይምህ ደስ ይለኝ ነበር፣ ግን ሁለት እግር አለኝ ተብሎ ለዛፍ ላይ ወጣ። ለነገሩ በእኔ ቦታ ካልሆንክ ልትረዳኝ አትችልም። አልረዳ።
አልረዳህም። መጀመሪያውንም ቢሆን ቀልብ ያልወደዳትም ነበር። አሁን ደግሞ በደንብ አረጋገጠችልኝ። ስለማን ነው የምታወራው? አፈቀርኳት ስለምትላት ልጅ ነው ማለት። እንደ ሕፃን እየተጫወተችብ ነው። ባካት ተባተሽ። ወይኔ በጊዮርጊስ ቆይ ምን አባቷን ያስነካች? ና እንደውም ገና ወጣት ነህ። ስትሻገር እየተጠነቀቅ እንጂ መኪናማ እንዴ አትዳፈረ። እባብ ነሽ። ይተረጋጋ እንጂ ዝጋፈናት። ምን እየተካሄደ እንዳለ ታስረጅኝ ትችላለሽ? ሳልፈልግ ጨዋታ ውስጥ ያስገባኝ ራስ ነህ። እኔ ደግሞ የጀመርኩትን ጨዋታ ሳላሸንፍ ማቋረጥ አልወድም። ይኸውልህ ጎረምሳው፣ ዳና ዱርዬ ያፈቀራትን ሰው የሚያገኘው አማርኛ ፊልም ላይ ብቻ ነው። ይቻለም እንደምታስባት አይደለችም። በጣም ወረተኛ ነች። ላለው ነው የምታደለው። አንተ ደግሞ ጊዜ አለ። ተፍ ተፍ በል። እኔም የጀመርኩትን ጨዋታ መሸነፍ አለብኝ። ጨዋታ አላለም። ሲል አምላክ ነኝ። በሕይወቴ ውስጥ ብዙ ነገሮችን አይቻለሁ። ጓደኝነት፣ ወንድማማችነት፣ ሌብነት፣ ከፖሊስ ጋር ቀንም ሌሊትም መሯሯጥ፣ ማፍቀር፣ መከዳት፣ መታሰር፣ መፈታት፣ ብዙ ነገር። ግን እነዚህ ሁሉ ነገሮች በእኔ የሕይወት መስመር ሲመላለሱ እያስተማሩኝ ነው ያለፉት። ሁሉም ነገር እንደማስበው አልቀጠለም። ግን ደግሞ ይሄ የሕይወት አንዱ ሕግ ነው። ምርጫ የሚባል ነገር የለም። አንዳንድ ጊዜ ደግሞ የመምረጥ አጣብቂኝ ውስጥ ታስገባችኋለች። ከሁለት አንድ እንጂ ሁለቱንም የሚባል ነገር የለም። ይህም የሕይወት ሌላኛው ገጽታ ነው። በዚህ መሃል እኔ ብዙ ተሰቃይቻለሁ። ፍቅር ወይስ ጓደኝነት፣ ዳግም ወይስ ሀና በሚለው ምርጫ እንቅልፌን አጥቻለሁ። ምርጫ የሕይወት ሕግ ነው። እናም የምርጫ አጣብቂኝ ውስጥ ትገባላችሁ። ከዛም ደግሞ ጊዜ የሚባል ዳኛ ወደ ሕይወታችሁ ይገባና ስንዴውን ከእንክርዳዱ ለይቶ ያሳያችኋል። ያኔ ሁሉም ነገር ግልጥልጥ ብሎ መታየት ይጀምራል። በሕይወት ከተቀጣችሁ በኋላ መማር ትጀምራላችሁ። ጓደኝነትን፣ ትናንትና ለመርሳትን፣ ፍቅር የስሜት እንጂ የስሌት እንዳልሆነ ትረዳላችሁ። በሕይወታችን የሚፈጠሩት እያንዳንዱ ነገሮች ለበጎ እንደሆኑ ታስባላችሁ። የጸጸት እጅ የማይዳስሰውን መልካሙን መምረጥ ግን ያደርሻል። የተሻለ ነገን መሻት፣ ውብ ዛሬን መፈለግ ሰዋዊ ነው። ትናንትን መዘንገት ከነገም ከዛሬም የሚያስቀር መሰናክል ነው። እኔ ለመምረጥ ብቸገር ሕይወት ራሷ ያመጣችውን ፈተና ራሷ መልሳለች። ጓደኛዬን መርጫለሁ። ያ ማለት ግን ፍቅር አያስፈልግም እያልኩ አይደለም። ትክክለኛ ማረፊያውን እስኪያገኝ ድረስ ግን ከሀና ጋር በእልህ የገባሁበትን ፍቅር ላይ መለስ ትየዋለሁ። የዱርዬ ፍቅር እኔን ብዙ አስተምሮኛል። እናንተንስ? አንቺ ጎጆ፣ አንቺ ልጅ ልውሰድሽ ከኔ ልጅ ህትኗል አንጀት ልብሽ አሸነፍሽኝ ኮራሁብሽ። እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት።